ይህ ኢትዮጵያ ቴሌቪዥን ነው። ግንቦት 10 2018 ዓመተ ምህረት ጤና ይስጥልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ጠንካራ ሀገረ መንግስት ለመገንባት ኢትዮጵያ ለዳታ ሉዓላዊነት ከፍተኛ ትኩረት መስጠቷን ገለጹ። ኢትዮጵያ አስተማማኝ የኃይል ምንጭ ለማግኘት በኒውክሌር ኃይል ልማት ላይ የምትሰራውን ስራ እንደሚደግፍ ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ አስታወቀ። አሜሪካ በኢራን የኒውክሌር መርሃ ግብር ላይ የ20 ዓመታት እገዳን በድርድሩ ለመቀበል ፍላጎት አሳየች። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ ጠንካራ ሀገረ መንግስት ለመገንባት ኢትዮጵያ ለዳታ ሉዓላዊነት ከፍተኛ ትኩረት መስጠቷን ገለጹ። በመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ ብሔራዊ ጉባኤ በአዲስ አበባ ተካሂዷል። ጌታቸው ባልቻ ተጨማሪ አለው። መረጃን የያዘ ዓለምን ይገዛል በተባለበት በዚህ ዘመን ኢትዮጵያ የዲጂታል የጀርባ አጥንቷን በራሷ እጅ ለመገንባት ቆርጣ ተነስታለች። ይህ የሀገርን የዲጂታል ክብርና የዳታ ባለቤትነት የማስከበር ጉዞ ለኢትዮጵያ የህልውና ያህል የሚታይ አዲስ የሉዓላዊነት ምዕራፍ ሆኗል። በመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃልም ብሔራዊ ጉባኤ በአዲስ አበባ ተካሂዷል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት አመራሮችም በብሔራዊ ጉባኤው ላይ የተካሄዱ የኤግዚቢሽንና የዲጂታል ዳሽቦርዶችን ስራዎች ጎብኝተዋል። በዚህ ዘመን ኢትዮጵያ እንደ ወርቅና ሌሎች የከበሩ ነገሮች ሁሉ ለዳታ ትልቅ ግምት የሰጠችው ለጠንካራ ሀገረ መንግስት ግንባታ ካለው ጥቅም አንጻር ነው። እንደ ሀገር ሙሉ ሉዓላዊነትን ለመጎናጸፍ የዳታ ሉዓላዊነትም ወሳኝ ጉዳይ ሆኗል። ዳታን እንደ ወርቅ እንደ ሀብት ከስር ከመሰረቱ አይተን ስለዚያ ጉዳይ ገዶን መክረን ዘክረን አውቀን ለመምራት የምንገለገልበት ዋናው ምክንያት ራዕያችን ጠንካራ ሀገረ መንግስት መገንባት ነው። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ሉዓላዊነት ነው። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል፣ ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። የዳታ ሉዓላዊነትን ማረጋገጥ የፖሊሲ ነጻነትን የሚያስከብርም ነው። ዳታ ሸምቶ ወይም ዳታ ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም። ለማንኛውም ፖሊሲ ዋነኛው ግብዓት ዳታ ስለሆነ ስላለ ብቻ ሸምተን ወይም ስላገኘን ብቻ ተውሰን ፖሊሲን ብንቀርጽ ያ ፖሊሲ በተሟላ መንገድ የኛን መሻት፣ የኛን ፍላጎት፣ የኛን ትልም ሊያሳካ የሚችል ነው ብሎ መውሰድ ያስቸግራል። ስለዚህም የራስን ዳታ በተለያየ ዳታ ሶርስ ማሰባሰብ፣ ማከማቸት፣ አናላይዝ ማድረግ መቻል ለፖሊሲ ሉዓላዊነት እንደ ትልቅ ግብዓት ይወሰዳል። ኢትዮጵያ የደረሰችበትን እውነተኛ አቅም ለማወቅ በሌሎች መረጃ ላይ ከተመሰረተ ዳታ ይልቅ የራሷ ምንጮች እጅጉን ወሳኝ ናቸው። ኢትዮጵያ ያላትን አቅም፣ ያላትን ሪሶርስ፣ ያላትን የማድረግ አቅም በቅጡ ካላወቅን ሌላው ቀርቶ አሁን ዓለም ላይ በተለመደው ሬቲንግ ሌሎች ሰው ሬት የሚያደርጉን በበቂ ለመገበያየት፣ በበቂ የውጭ ኢንቨስትመንት ለመሳብ፣ በበቂ ለመበደር ሁሉ አዳጋች ይሆናል። ስለኛ ልክ ስለኛ ብቃት የሚነግሩን ሁል ጊዜም ሌሎች ከሆኑ እኛ ለዛ ፕሮሰስ
የምናዋጣው ምንም መረጃ ከሌለ ትክክለኛ ኢንፎርሜሽን ትክክለኛ ሬቲንግ ላይሆን ይችላል። ቅድም እንደተገለጸው ሉዓላዊነት ስንል ኢንዲፔንደንት እያልን አይደለም። ማንም ሀገር በተሟላ መንገድ ኢንዲፔንደንት መሆን አይችልም፣ ግን ኢንተርዲፔንደንት መሆን ይቻላል። እኛ የምንሰጠውን የምናቅ የምንቀበለውን የምናቅ ስንቀበል ወደን ፈቅደን ለሚያስፈልገን ጉዳይ መሆኑን ለይተን ከሆነ ያኔ የትም ሶርስ መረጃ ብንወስድ ለምን እንደምንጠቀምበት እናውቃለን። ከኛ የሚወስዱም የእኛን የሥራ ሂደት የሚገነዘቡ ከሆነ በተሟላ መንገድ አምነው የሚቀበሉንና የሚገለገሉበት ይሆናሉ። ዛሬ ኢትዮጵያ የራሷን ዳታ በጥራት ለመሰብሰብና ከዛም ለመተንተን የሚያስችል አቅም መገንባትም ችላለች። ዛሬ የስታቲስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና የኛን ጤና የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል። በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ዳታን በአግባቡና በውጤታማ መንገድ ለመጠቀም የመንግስትና የግል ተቋማት ትኩረት መስጠት ይገባቸዋል። ለዚህ ደግሞ የቴክኖሎጂ አጠቃቀም ከፍተኛ ዋጋ አለው። ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም ኤአይን መጠቀም የራስ አቅምን በትክክል ማወቅ ያለ መመንዘርና ለማድረግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በህግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። እዚህ ያላችሁ ክቡራትና ክቡራን ዛሬ ስለ ዳታ ወጣት የሥራ ኃላፊዎች ያላቸው ግንዛቤ የደከሙበት የተጉበት የሰሩበትና ለኛ ያመላከቱበትን መንገድ ስመለከት ኢትዮጵያ እንደተባለውም የማንሰራራት ጉዞ መጀመሯ ለሁሉም ሰው ግልጽ በሆነ መንገድ የሚያመላክት አንድ ነገር ነው። የሀገርን ዲጂታል ክብር ለመጠበቅና የዳታ ሉዓላዊነትን ለማስከበር የተጀመረው ይህ ቁርጠኝነት የኢትዮጵያን የወደፊት እድገት አቅጣጫ በራስ እጅ ለመወሰን የሚያስችል ዋነኛ መሳሪያ ሆኖ ይቀጥላል። ኢትዮጵያ የስታቲስቲክስ ስርዓቷ ከውጭ ጫና ተላቆ በራስ አቅም የሚወሰን መሆን እንዲችል እየሰራች ነው። በራስ አቅም የሚወሰን የስታቲስቲክስ ስርዓትን መገንባት የሀገርን የመረጃ ሉዓላዊነት ከማረጋገጡም በተጨማሪ የፖሊሲ ነጻነትን የሚፈጥር ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። አስማረ ብርሃኑ ተጨማሪ ያለው የመረጃ ሉዓላዊነት በ21ኛው ክፍለ ዘመን ሀገራት የራሳቸውን ዕድል በራሳቸው የመወሰን መብታቸውን የሚያረጋግጡበት ወሳኝ መሳሪያ ነው። በሌሎች ሀገራት ላይ የተመሰረተን የቴክኖሎጂ ጥገኝነት በመቀነስ ውጤታማ የፖሊሲና የውሳኔ አሰጣጥ አካሄድን ለመፍጠር፣ የኢኮኖሚ ተጠቃሚነትን ለማረጋገጥ፣ የዲጂታል ኢኮኖሚ እድገትን እውን ለማድረግና መሰል ዘርፈ ብዙ ጠቀሜታዎችን ለሀገር የሚሰጥም ነው የመረጃ ሉዓላዊነት። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የስታቲስቲክስ ስርዓታችን በራሳችን አቅም የሚበየን ሳይሆን በውጭ አቅም ላይ የተመሰረተ መሆኑ ዋጋ ሲያስከፍል መቆየቱን ነው ያነሱት። መረጃና ስታቲስቲክስ ለሀገር አስተዳደር፣ ለፖሊሲ አወጣጥ፣ ለተሻለ ውሳኔ እንዲሁም የሕዝብን ተጠቃሚነት ማዕከል ላደረጉ የአገልግሎት አሰጣጥና የልማት ስራዎች ያላቸው ፋይዳ እጅግ ከፍተኛና የማይተካ ነው። ይሁን እንጂ የሀገራችን የስታቲስቲክስ ስነ ምህዳርና ስርዓት በነበሩበት ጉድለቶች የተነሳ በልማታችን ላይ ያደርስ የነበረው ተጽዕኖ ቀላል አልነበረም። የስታቲስቲክስ ስርዓታችን በራሳችን አቅም የሚበየን ሳይሆን በውጪ አቅም ላይ የተመሰረተ ነበር።
በመረጃ አሰባሰብና ትንተና ላይ የመንግስት ሚና ዝቅተኛ የነበረ ከመሆኑም በላይ ዘርፉ በአግባቡ ፋይናንስ አይደረግም ነበር። በዚህም ምክንያት በስታቲስቲክስ ስርዓቱ ተአማኒነት ላይ ዘውትር ጥያቄ ይነሳ ነበር። በተለይም አስተዳደራዊ መረጃዎቻችንንና ኦፊሳላዊ ስታቲስቲክስን በአግባቡ ማስታረቅ ባለመቻሉ ሐሰተኛና የተገነኑ መረጃዎች የልማት አስተዳደራችንን እንደ ሀገር ሲያናጉ ቆይተዋል። ባለፉት ዓመታት የኢትዮጵያን የስታቲስቲክስ ሉዓላዊነት ለማረጋገጥ በተሰሩ አስቻይ ስራዎች የሀገር የፖሊሲ ነፃነት የተጠበቀ እንዲሆን ማድረግ ተችሏል። ባለፉት ዓመታት መንግስታችን ለመረጃ በማስረጃ ላይ ለተመሰረተ ፖሊሲና ውሳኔ አሰጣጥ በሰጠው ልዩ ትኩረት ከፍተኛ እመርታ ታይቷል። የተጀመሩ ስራዎች ሙሉ በሙሉ በሚጠናቀቁበት ጊዜ አገራዊ ፋይዳው የጎላ ይሆናል። እስካሁን የነበረን ጉዞ የኢትዮጵያን የስታቲስቲክስ ሉዓላዊነት በማይቀለበስ ደረጃ ያደረስን ሲሆን በገነባነው የተቀናጀ ሀገራዊ የልማት አስተዳደር የፖሊሲ ነፃነታችን የተጠበቀ እንዲሆን አድርገናል። ለዚህም የሀገራችን የልማት ትልም ብሔራዊ ጥቅምና የዜጎቻችን የኑሮ ደህንነት ማዕከል ተደርጎ የተከናወኑ የልማት ስራዎቻችንና የሪፎርም ውጤቶች ሕያው ምስክር ናቸው። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታ ለማመላከት የሚያስችል ጥቅል ሀገራዊ ምርት ጠቋሚ መረጃን ወቅታዊ የማድረግ ስራም በቀጣይ ዓመት የሚጠናቀቅ ሲሆን ይህም የውሳኔ ሰጭነት አቅምን የሚያሳድግ ይሆናል። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታዎችን ለማመልከት የሚያስችለን ሀገራዊ ምርት የቋሚ ዓመት ወቅታዊ ማድረግ ወይም ሪቤዚንግ በ2019 ዓመተ ምህረት መስከረም ወር ላይ እንዲጠናቀቅ ይደረጋል። ከዚህም በተጨማሪ ከምላሽ ሰጭነት አልፎ ወደ ተሟላ የወደፊቱን የመተንበይና አስቀድሞ ምላሽ የመስጠት አቅም በተሟላ አግባብ ቁመና እንዲኖረን ለማድረግ ትኩረት እንሰጣለን። የዜጎችን የኑሮ ደረጃ የሚያሻሽል የሀገራችንን ተወዳዳሪነትና ትራንስፎርሜሽን የሚደግፍ የኢኮኖሚ ትንተና አቅማችንን ማሳደግ ቀጣይ ዋነኛ የትኩረት አቅጣጫችን ይሆናል። የየክልሎችን ጠቅላላ ዓመታዊ ምርት በመሰብሰብ ከአጠቃላይ ሀገራዊ ምርት ጋር መረጃ የሚሰበሰብበት ዘመናዊ አሰራር እየተተገበረ ስለመሆኑም ተነስቷል። ለአንድ ሀገር የባህር በር መኖር ከንግድ እንቅስቃሴ ባሻገር የዳታ ሉዓላዊነትን በማጎናጸፍ ዲጂታላይዜሽን ያረጋግጣል። ደህንነቱ የተጠበቀ ዳታ ለሀገር ኢኮኖሚ እድገትና ለዜጎች ፈጣንና ጥራት ያለው አገልግሎት ተደራሽ ለማድረግም ሚናው ከፍተኛ ነው። ሀምራዊት ብርሃኑ ተጨማሪ አላት። በዓለማችን ላይ ካለው የኢንተርኔት ዳታ ፍሰት ውስጥ ከ95 በመቶ በላይ የሚሆነው በባህር ስር በተዘረጉ የፋይበር ኦፕቲክስ ኬብሎች የሚጓዝ ነው። ይህ መረጃ የባህር በር ያላቸው ሀገራት በዓለም አቀፍ የፖለቲካ፣ የኢኮኖሚ፣ ንግድና ተያያዥ ጉዳዮች ላይ ያላቸውን ተጽዕኖ ከፍ ያደርገዋል። የባህር በር ያላቸው ሀገራት እንደየአቅማቸው ጠንካራ የዲጂታል ኢኮኖሚውን የመፍጠር አቅምም ይሰጣቸዋል። ይህ ታዲያ ለዲጂታል ኢኮኖሚያቸውና ለአምራች ተቋሞቻቸው እንዲሁም ለዜጎቻቸው የተሻለ እድልን እንዲፈጥሩ ያስችላቸዋል። ለዚህ የኢንተርኔት ኬብል በጣም ቅርብ ከመሆናቸው የተነሳ አንደኛ ፈጣን የሆነ ኢንተርኔት ማግኘት ይችላሉ። ከላተንሲ አንጻር ቀጥታ ከኢንተርናሽናል የኢንተርኔት ኬብል ጋር ነው ግንኙነት የሚያደርጉት፣ አንዱ ያ ነው። ሁለተኛው ከባንድዊድዝ አንጻር ወይም ደግሞ ከኢንተርኔት አቅም አንጻር ከፍተኛ የሆነ የኢንተርኔት ባንድዊድዝ ማግኘት ይችላሉ። ከተለያየ የሰብመሪን ኬብል ፕሮቫይደሮች ጋር ኮኔክት ያደርጋሉ። ፈጣን አስተማማኝ ኢንተርኔት በዝቅተኛ ዋጋ ማግኘት የሚችሉበት እድል ተፈጥሯል ማለት ነው። ኢትዮጵያን ጨምሮ የባህር በር አልባ ሀገራት የዳታ ፍላጎታቸው የባህር በር ባላቸው የጎረቤት ሀገራት ላይ ጥገኛ በመሆኑ ለተጨማሪ ወጪና ለጭነት መረጃ ደህንነት ስጋት ይጋለጣሉ። ኢትዮጵያን በምንወስድበት ጊዜ የምንወጣበት መስመር ወይ ከጅቡቲ ወይ በኬንያ በሱዳንም የተወሰነ አለን። እነሱ ናቸው ኢትዮጵያ ድረስ ይዘውት የሚመጡት ማለት ነው። ስለዚህ ትራንዚት ፊ ያለው ማለት ነው። እኛ ቀጥታ ከኢንተርናሽናል ሰርቪስ ፕሮቫይደር ጋር ስለማንገናኝ በመሀል ይህንን ሰርቪስ የሚሰጡን አካላት አሉ ማለት ነው። ይሄ ራሱ የትራንዚት ፊ ስለሚኖረው ኢንተርናሽናሊ አንድ ዳታ ካለው ዋጋ በላይ እኛ እንድንከፍል እንገደዳለን ናቹራሊ ማለት ነው። ምክንያቱም ቀጥታ የሆነ ግንኙነት ስለሌለን። ሌላው
በሶስተኛ አካል በኩል ስለምንወስደው የተለያዩ ዲስራፕሽኖች ሊኖሩ ይችላሉ። የኢንተርኔት መቆራረጥ በመሬት ውስጥ ነው አልፎ እኛ ጋር የሚደርሰው። አስተማማኝ ያልሆነ ኢንተርኔት ነው ልናገኝ የምንችለው። የአንድ ሀገር የባህር በር አለመኖር ለከፍተኛ የሳይበር ጥቃት ያጋልጣል። አብዛኞቹ የዓለማችን የወደብ እንቅስቃሴዎች በዲጂታል ቴክኖሎጂና በኢንተርኔት የተገናኙ በመሆናቸው ችግሩ ሲገጥም ለሀገር ደህንነት ስጋት፣ ለሎጂስቲክስ፣ ለንግድ ትስስር መቋረጥ እንደዚሁም ደግሞ ለምርት እጥረትና ለዋጋ ግሽበት ችግር ይዳርጋል። የባህር በር ያላቸው ሀገራት አርቲፊሻል ኢንተለጀንስን ጨምሮ ሌሎች ቴክኖሎጂዎችን በመጠቀም የወደብ ስራቸውን ሲያቀላጥፉ፣ የዳታ ጥገኛ የሆኑት ሀገራት ደግሞ ዳታውን በወሰዱ ሀገራት ሕግ ተገዢ ይሆናሉ። አንድ ሀገር ኮምፕሊት የሆነ የማክሮ ኢኮኖሚክና በአጠቃላይ የድህነት ቅነሳና የእድገት ፕላንና ስትራቴጂ ስታወጣ እዛ ስትራቴጂ ላይ ምን ያህል ኮንትሮል አለኝ ነው። ካፒታሉ ላይ ምን ያህል ኮንትሮል አለኝ፣ ዜን ሎጂስቲክሱ ላይ ምን ያህል ኮንትሮል አለኝ ወይም መቆጣጠር እችላለሁ። ስትራቴጂክ የሆኑ ሪስኮች የቱ ጋ ናቸው ይባል። ለምሳሌ ኢትዮጵያ የምታስገባቸው ስትራቴጂክ የሆኑ ግብአቶች በሙሉ በሶስተኛ ሀገር ውስጥ ነው የሚያልፈው። አሁን ብዙ ጊዜ ባህር በር ሲባል ጂኦግራፊውን ነው የምናስበው። የሆነ ጂኦግራፊው ወይም እዛ ጋ ያለው ባህር በሩ ካርታው ላይ መጥቶ መገጠሙ አይደለም። አውቶኖመስ የሆነ ሙሉ ለሙሉ ልንቆጣጠረው የምንችለው ሙሉ የባህር በርና የሎጂስቲክ ኮሪዶር አለን ወይስ የለንም ነው። የባህር በር አለመኖር በሎጂስቲክስ አገልግሎት ላይ ከሚፈጥረው ጫና በተጨማሪ የሀገር ውስጥ የመረጃ ደህንነትንም አደጋ ላይ ይጥላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገበን አልቦነት ያመጣል። የኤክስፖርት ገበን አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉ ነገር መታወቅ የለበት። የባህር በር ካላቸው ሀገራት አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። ኢትዮጵያ የራሷ የባህር በር ቢኖራት የቀጠናው የዲጂታል መረጃ ማዕከል በመሆን ለዲጂታል ኢኮኖሚ ግንባታና ለሳይበር ደህንነት ጠንካራ መሰረት መጣል ትችላለች። ኢትዮጵያ አስተማማኝ የኃይል ምንጭ ለማግኘት በኒውክሌር ኃይል ልማት ላይ የምትሰራውን ስራ እንደሚደግፍ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አስታወቀም። የኒውክሌር ኃይል ማመንጫ መገንቢያ ቦታ የመምረጫ መስፈርቶች ላይ ያተኮረ ሀገራዊ አውደ ጥናት መካሄድ ጀምሯል። አባዲ ወይናይ ተጨማሪ ያለው። የኢትዮጵያ የኒውክሌር ኃይል ልማት እንቅስቃሴ እያደገ የመጣውን የኢነርጂ ፍላጎት ለማሟላትና በኢንዱስትሪው ዘርፍ መዋቅራዊ ሽግግርን እውን ማድረግ ዋነኛ ዓላማዎቹ ናቸው። ከፈጣን የኢኮኖሚ እድገትና የህዝብ ቁጥር መጨመር አንጻርም የኢትዮጵያ የኒውክሌር ኃይል ልማት አስፈላጊነት የምርጫ ሳይሆን ወደ ላቀ የኢኮኖሚ ምዕራፍ ለመሸጋገር የሚያስችላት መንገድ ነው። ኢንዱስትሪዎች እየመጡ ነው። አሁን ያልኳችሁ እነኚህ ዲጂታል ኢንፍራስትራክቸሮቹ 24 ሰዓት ነው የሚሰሩት። 24 ሰዓት 7 ቀን የሚሰሩ ናቸው። ስለዚህ ኮንቲኒየስ የሆነ የኃይል ፍላጎት አለ፣ የኃይል ጭነት አለ ማለት ነው በግሪዱ ላይ። ይሄንን መመገብ የሚችለው ከፍተኛ የሆነ የኃይል ምንጭ ያላቸውን የኃይል ማመንጫዎችን ማምጣት ያስፈልጋል። ስለዚህ ይሄንን መደገፍ የሚችል ትልቅ የኃይል ዴንሲቲ ያለው ኒውክሌር ፓወር ነው። ስለዚህ ወደ ኒውክሌር ፓወር ኢትዮጵያ እየሄደች ነው ያለው ማለት ነው። የኒውክሌር ኃይል ማመንጫ ጣቢያ የሚገነባበትን ቦታ መረጣ ማካሄድ በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ጥብቅ መስፈርቶችና መመሪያዎች መሰረት የሚከናወን ነው። ኢትዮጵያም የኒውክሌር ኃይል ጣቢያ መረጣ ላይ ከፍተኛ ጥንቃቄ ሰጥታ ትሰራለች። የሳይት ጥናቱን የኢትዮጵያ ሳይንስ አካዳሚ ጋር ነው እየሰራን ያለ ነው። ስለዚህ የአይኤ ጋይድላይንን ተከትሎ የዳሰሳ ጥናቱ ተከናውኗል። በመጠናቀቅ ደረጃ ላይ ነው ያለው። ከዛ ቀጥሎ ደግሞ ወደሚቀጥለው ወደ ለኒውክሌር ምቹ የሆኑ አካባቢ ነው የተጠናው። ከዛ ከአካባቢዎች ደግሞ ስፔሲፊክ ቦታ ይሄ ሎኬሽን ነው ለኒውክሌር የሚያስፈልገው ከተባለ ከአፈር ምርመራ ጀምሮ ያንን የሚያገናኝ መሰረተ ልማት፣ የኤሌክትሪክ መሰረተ ልማት አለ፣ የመንገድ መሰረተ ልማቶች አሉ፣ ውሃ ያስፈልጋል። እነዚህ በዝርዝር ወደ ዝርዝር ጥናት የምንሄድ ይሆናል ማለት ነው ከዚህ በኋላ።
የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር የኒውክሌር ኃይል ማመንጫ መገንቢያ ቦታ የመመረጫ መስፈርቶች ላይ ያተኮረ ሀገራዊ አውደ ጥናት ማካሄድ ጀምሯል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢትዮጵያ እያከናወነችው ላለው የኒውክሌር ኃይል ልማት ድጋፉን እንደሚያጠናክር አረጋግጠዋል። From my perspective, Ethiopia stands at a critical moment. Exploring the potential introduction of nuclear power. በኔ ምልከታ ኢትዮጵያ የኒኩሌር ኃይልን የወደፊት የኃይል አማራጭ ለማድረግ ወሳኝ ምዕራፍ ላይ ትገኛለች። ይህ ወሳኝና አስፈላጊ ነው። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ልምዶቹን በማካፈል ከኢትዮጵያ ጋር በመስራቱ ኩራት ይሰማዋል። መልካም ልምዶችንና የአባል ሀገራት ተሞክሮ በማካፈል ከኢትዮጵያ ጋር መስራቱን ይቀጥላል። ለ5 ቀናት በሚቆየው ሀገራዊ አውደ ጥናት ላይ የሚመለከታቸው ባለድርሻ አካላት እየተሳተፉበት ነው። ለሰባተኛው ጠቅላላ ምርጫ እየተካሄዱ ያሉ የቅስቀሳና የክርክር መድረኮች መራጮችን ለውሳኔ እያዘጋጁ ነው። በአዳዲስ የዲጂታል አሰራሮችና በተለያዩ ቋንቋዎች የሚቀርበው የፓርቲዎች ክርክር መራጮች በመረጃ ላይ ተመስርተው እንዲመርጡ ያግዛል። ብርቱካን አስናቀ ተጨማሪ አላት። የዘንድሮ ሰባተኛው ጠቅላላ ምርጫ በተወዳዳሪ የፖለቲካ ፓርቲዎችና የምርጫ ካርድ ባወጡ ዜጎች ቁጥር ብቻ ሳይሆን በአዳዲስና በዲጂታል አሰራሮች የታጀበ መሆኑ የተለየ መልክ ሰጥቶታል። የመገናኛ ብዙሃን በተለያዩ መንገዶች በምርጫ ዙሪያ መረጃዎችን እያደረሱ ይገኛሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲም መራጮች በቂ መረጃ ኖሯቸው ውሳኔ መስጠት እንዲችሉ ከዚህ ቀደም ባልተለመደ መልኩ የፓርቲዎችን የክርክር መድረክ በተለያዩ ቋንቋዎች እያዘጋጀ ለሕዝብ ተደራሽ እያደረገ ይገኛል። ይህን እድል ስላገኘን ደስ ብሎናል። ያዘጋጀውን ኢቢሲ እናመሰግናለን። ለሚሌን ኢትዮጵያ ፊ ፓርቲሌን ብሔራዊ ምርጫ ቦርድ የምርጫው ሂደት ሰፊ ምህዳር ያለውና በመረጃ የተደገፈ እንዲሆን በርካታ ስራዎችን እያከናወነ ይገኛል። ከዚህ ተግባሩ ባለፈ ቦርዱ ከዚህ ቀደም ባልተለመደ መልኩ ፓርቲዎች የፖሊሲ አማራጮቻቸውን ለመራጮች በሰፊው ማስተዋወቅ እንዲችሉ ዘመናዊ አሰራሮችን የተከተለ የሚዲያ የአየር ሰዓት ድልድል ከማድረግ ባለፈ ለፖለቲካ ፓርቲዎችም የክርክር መድረኮችን እያመቻቸ ይገኛል። እዚህኛው መድረክ ላይ በማስረጃም ስለምንነጋገር አሁናዊ እየተካሄደውና እየተስተዋለ እየተደረጉ ያሉ የምርጫ ክርክሮችና የጎዳና ላይ የምርጫ ቅስቀሳዎች ዜጎች የፓርቲዎችን ፖሊሲዎች በአግባቡ ለመረዳትና የሚበጃቸውን ለመለየት ትልቅ እገዛ የሚያደርግ በመሆኑ በመረጃ ላይ ተመስርተው ለመምረጥ ዝግጅት እያደረጉ ነው። ጥሩ ነው የነበረው ቅስቀሳና ክርክሩ አሪፍ ነው። የተለያዩ ፖለቲካ ፓርቲዎች ከክርክሩ ጀምሮ ከዛ በኋላ ደግሞ ቅስቀሳውም ጥሩ ነበር። ሁሉም ፓርቲዎች በእኛ አካባቢ በተለይ ብዙዎቹ ሲቀሰቅሱ አይቻለው። ጥሩ ነው። በሰላማዊ መንገድ ነው። ማን ነው የሚጠቅመን ማን ነው የሚበጀን የሚለውን ነገር በደንብ አድርገን እኛ አውቀን 24ን እየጠበቅን ነው ካርዳችን ለመስጠት። ትምህርት ላይና ወጣት ላይ በይበልጥ ያን ክርክር በሰፊው አዳምጫለሁ። ይበልጥ እሱ ላይ የሚያተኩር ቢሆን ትልቁን ያን የሚሰራን ፓርቲ ለመምረጥ ይበልጥ ተዘጋጅቻለሁ። እኔ ነገ ለትውልድ ምን ይበጃል፣ ለልጆቻችን ምን ይበጃል የሚለውን የተቀመጡትን ነገሮች በጭንቅላቴ በመያዝ እኔም እንደ እናትነቴ ለልጆቼ ወይም ለልጅ ልጆቼ የሚሆነውን ነገር ያው በራሴ ያስኩትን ይዣለሁኝ። እኔ አላማዬም ለልጆቼ ለነገው ትውልድ የሚለውን ነገር ነው ቀርጬ በጭንቅላቴ ያስኩት ማለት ነው። ዜጎች እነዚህን አማራጮች በመጠቀም ያገኟቸውን መረጃዎች ይዘው የወሰዱትን የምርጫ ካርድ ወደ ድምጽ ለመቀየር እነዚህ መድረኮች ከፍተኛ አስተዋጽኦ ያደርጉላቸዋል። የምስራቅ አፍሪካ ሀገራት የሚወጡ የአየር ጠባይ ትንበያዎችን ወደ ተግባር በመለወጥ ረገድ አበክረው ሊሰሩ እንደሚገባ ተጠቆመ። 73ኛው የምስራቅ አፍሪካ የአየር ጠባይ ምልከታ ፎረም የአየር ጠባይ አገልግሎት የአየር ንብረት ለውጥን ለሚቋቋምና ለዘላቂ እድገት በሚል መሪ ቃል በአዲስ አበባ እየተካሄደ ነው። በፍጥነት እየጨመረ የመጣውን የአየር ንብረት ለውጥ ለመመከት የአየር ጠባይ ትንበያዎችን በቁርጠኝነት መተግበር እንደሚገባም በፎረሙ ላይ ተገልጿል። የአየር ጠባይ ትንበያ ቀጠናውን ደጋግሞ የሚያጠቁትን እንደ ድርቅ፣ ጎርፍና የበረሃ አንበጣ ያሉ አደጋዎችን አስቀድሞ ለመከላከል ወሳኝ ሚና እንዳለውም ተመላክቷል። ከዚህም ባለፈ የምግብ ዋስትናን ለማረጋገጥ የውሃ ሀብትን በአግባቡ ለመጠቀምና የግብርናው ማህበረሰብ ምርት ሂደት በማገዝ ረገድ የላቀ ፋይዳ አለው። ትንበያዎች እየዘመኑ ቢመጡም ወደ ተግባር በመለወጥ ረገድ ግን በቀጠናው አሁንም በርካታ የሚቀሩ ስራዎች እንዳሉም ተጠቁመዋል። ለዚህም እንደ መሰረተ ልማት አለመሟላትና
በፍጥነት የሚቀያየረው የአየር ንብረት ሁኔታ ዋነኛ ፈተናዎች መሆናቸው የተነሳ ሲሆን ጉባኤው እነዚህን ተግዳሮቶች በመቅረፍ ቀጠናዊ ትብብርን በማጠናከር በሚቻልበት ሁኔታ ላይ መፍትሄዎችን ያስቀምጣል ተብሎ ይጠበቃል። ዘገባው የሪፖርተራችን ሳምሶን ገድሉ ነው። ኢትዮጵያ ከብዝሃ ሕይወት ያላትን ሁለንተናዊ ጠቃሚነት ለማሳደግ ሁሉም የዘርፉ ባለሚናዎች በቅንጅት ሊሰሩ እንደሚገባ ተገለጸ። ዓለም አቀፉ የተፈጥሮ ሀብት ጥበቃ ጥምረት ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር መተባበር የባዮዴቭ 2030 ፕሮጀክት የምዕራፍ 2 ማጠናቂያ ወርክሾፕ ተካሂዷል። በመድረኩም የኢትዮጵያ ባላት የተለየ መልክዓ ምድርና የብዝሃ ሕይወት እጅግ አስደናቂና በዓለም አቀፍ ደረጃ ልዩ ትኩረት የሚሰጥ ቢሆንም ተጠቃሚ አለመሆኗ ግን ተገልጿል። ይሁንና የኢትዮጵያ የብዝሃ ሕይወት ሀብት ለመጠበቅና እንደ ሀገር ተጠቃሚ እንድትሆን ለማስቻል እየሰራ የሚገኘው ዓለም አቀፍ የተፈጥሮ ሀብት ጥበቃ ጥምረት ከዓለም አቀፍ አጋር ድርጅቶች ጋር በመተባበር የጥናት ዳሰሳ እንዲሁም የግንዛቤ ማስጨበጫ ስራዎችን እየሰራ ይገኛል። የዚህ ጥረት አካል የሆነው ባዮዴቭ 2030 ፕሮጀክት ከፈረንጆቹ 2021 ጀምሮ ባለፉት 5 ዓመታት በርካታ የጥናትና ምርምር ስራዎችን ሲሰራ ቆይቷል። የዚሁ ፕሮጀክት የሁለተኛ ምዕራፍ ማጠናቂያ ወርክሾፕም ተካሂዷል። ዘገባውን ያደረሰ ሪፖርተራችን አሚር ጌቱ ነው። የውጭ ዜና። አሜሪካ በኢራን የኒውክሌር መርሃ ግብር ላይ የ20 ዓመታት እገዳን በድርድሩ ለመቀበል ፍላጎት ያሳየች ቢሆንም እስራኤል የኢራን የበለጸገ ዩራኒየም ሙሉ በሙሉ ሳይወገድ ጦርነቱ እንደማያበቃ እያሳሰበች ነው። የድሮን ጥቃቶች ያልተለዩት የመካከለኛው ምስራቅ ቀጠና በታሪኩ እጅግ ውስብስብ የጂኦፖለቲካ ቀውስ ውስጥ ይገኛል። ሰለሞን ገዳ ተጨማሪ አለው። የመካከለኛው ምስራቅ ቀጠና በታሪኩ አይቶት ወደማያውቀው እጅግ ውስብስብና አደገኛ የጂኦፖለቲካዊ መናወጥ ውስጥ እየገባ ነው። የወታደራዊ ኃይል ግጭቶች፣ የኢኮኖሚ እገዳዎች፣ የስትራቴጂክ የባህር መስመር ሽሚያና የኒውክሌር ዲፕሎማሲ ተደራርበው ቀጠናውን የዓለም አቀፍ ሀያላን መፈታተኛም አድርገውታል። በተለይ በቅርቡ የተከሰቱት ወታደራዊና ዲፕሎማሲያዊ ክስተቶች ዓለም አቀፉን የባለ አንድ ዋልታ የኃይል ስርዓት ወደ ባለ ብዙ ዋልታ የዓለም አቀፍ ስርዓት ምዕራፍ እየገፉት ስለመሆኑ ሰፊ ማሳያዎችም እየታዩ ነው። የረዥም ዓመታት የቀጠናው ዋነኛ የውጥረት ምንጭ ሆኖ የቆየው የኒውክለር መርሃ ግብር ጉዳይ በአሁኑ ወቅት አዲስና ያልተጠበቀ አቅጣጫ ይዟል። ቀደም ሲል የኢራን የኒውክለር እንቅስቃሴና የዩራኒየም ማበልጸግ ስራ ሙሉ በሙሉና በቋሚነት እንዲቆም አጥብቃ ስጠይቅ የነበረችው አሜሪካ አሁን ላይ የ20 ዓመታት እገዳን ለመቀበል ፍላጎት ማሳየቷ የታላላቅ ኃይላትን ስትራቴጂካዊ የአቋም ለውጥ ያመላከተ ክስተት ሆኗል። ይህ የ20 ዓመታት የጊዜ ገደብ መነሻው በፓኪስታን አስተናጋጅነት በተካሄዱት የሚስጥር ድርድሮች ላይ የዋሽንግተን ከፍተኛ ባለስልጣናት የቴህራንን የ5 ዓመት እገዳ እቅድ ውድቅ ማድረጋቸው የመነጨ ቢሆንም አሁን ላይ ከዋናው የስልጣን ማዕከል እውቅና ማግኘቱ የዲፕሎማሲ በር በረዥም ጊዜ ስምምነት ለመቆለፍ መታቀዱንም ያሳያል። ይሁን እንጂ ይህ ስምምነት ተግባራዊ ሊሆን የሚችለው ከቴህራን ወገን ፍጹም የታመነና ጠንካራ የደህንነት ዋስትና ሲቀርብ ብቻ እንደሆነም ተነግሯል። ይህ በእንዲህ እንዳለ በጥምረት ውስጥ የምትገኘው እስራኤል አሁንም የኒውክለር ስምምነቱ ፍጹም የማብቂያ ድንጋጌዎች በጽኑ የምትቃወም ሲሆን በሀገሪቱ እጅ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ ሳይወገድ ጦርነቱ እንደማያበቃ እያሳወቀች ነው። ይህም በምዕራባውያንና በአጋሮቻቸው መካከል በስትራቴጂ ግብ ዙሪያ የሀሳብ ልዩነቶች መኖራቸውን ፍንትው አድርጎ ያሳያል። ባለፈው የካቲት ወር ጀምሮ በእስራኤልና በዩናይትድ ስቴትስ ጦር በኢራን ላይ የከፈቱት ከፍተኛ የአየር ድብደባ የቀጠናውን ወታደራዊ ገጽታ ቀይሮታል። በአሁኑ ወቅት ንግግሮችን ለማመቻቸት ሲባል የተደረሰው የተኩስ አቁም ስምምነት አልፎ አልፎ በሚከሰቱ የተኩስ ልውጦች ውስጥ ቢሆንም በአብዛኛው እየተከበረ ይገኛል። ይሁን እንጂ የቴህራን ወታደራዊ አመራሮች ይህንን ሶስተኛው የተጫነብን ጦርነት ሲሉ የጠሩት ሲሆን በዚህ ግጭት ምክንያት የአሜሪካ ዓለም አቀፍ የበላይነት እና የተናጠል ውሳኔ ሰጭነት ማክተሙን በይፋ እየገለጹም ነው። በኢራን በኩል በጦርነቱ የተመዘገበው መከላከልና ጽናት ዓለምን ወደ አዲስ የኃይል ሚዛን ያሸጋገረ ሲሆን የኢራን መንግስት ለማንኛውም ጥቃት ምላሽ ለመስጠት በተጠንቀቅ ላይ እንደሚገኝ አሳውቋል። በሌላ በኩል ቴህራን ጦርነቱን በሁሉም ግንባሮች ለማስቆም የምታቀርበው የሰላም እቅድ በሊባኖስ የሚገኘውን የአጋሯን የሂዝቦላን ጭምር የሚያካትት ሲሆን በወደቦቿ ላይ የተጣለው የባህር ላይ እገዳ በአስቸኳይ እንዲነሳላትም ትጠይቃለች። ለዚህ ስኬት የፓኪስታን የኢራቅና የአፍጋኒስታን መንግስታት ግዛታቸው ለኢራን ባላንጣዎችና ለውጭ ኃይሎች ጥቃት አለመፍቀዳቸው ለቴህራን ትልቅ ስትራቴጂካዊ ድል ሆኖላታል። በቀጠናው ካሉ ወታደራዊ ውጥረቶች እኩል የዓለምን ኢኮኖሚ ያናወጠ የሚገኘው ዋነኛው ጉዳይ ደግሞ የሆርሙዝ እጣ ፈንታ ነው። ኢራን በሰርጡ በኩል በሚያልፉ የንግድ መርከቦች ላይ አዲስ የባህር ላይ ማዕቀብና በአንድ መርከብ እስከ $2 ሚሊዮን የሚደርስ ከፍተኛ ክፍያ ለመጣል መዘጋጀቷ በዓለም አቀፍ ተንታኞች ዘንድ
ግልጽ እገዳና ማስገደጃ ተብሎ ተፈርጇል። ይህ እርምጃ የተባበሩት መንግስታት ድርጅትን የባህር ሕግና የባህር ላይ ነፃ የመንቀሳቀስ መብትን በግልጽ የጣሰ ከመሆኑም በላይ በዓለም ዙሪያ ለሚገኙ ሌሎች ስትራቴጂክ የውሃ መተላለፊያዎች አደገኛ ቀዳሚ ምሳሌ ሊከተል እንደሚችል ዓለም አቀፍ የፖለቲካ ሳይንስ ምሁራን ያስጠነቅቃሉ። ክፍያውን ተቀብሎ የሚጓዝ ማንኛውም የንግድ መርከብ ደግሞ በኢራን ላይ የተጣሉትን ዓለም አቀፍ ማዕቀቦች በቀጥታ ስለሚጥስ ይህ በትልልቅ የንግድ ድርጅቶች ላይ ከፍተኛ ስጋትን ፈጥሯል። በተቃራኒው የቴህራን የፖለቲካ ተንታኞች እንደሚገልጹት ደግሞ በርካታ የምዕራብ አውሮፓ ሀገራት የስትራቴጂክ የነዳጅ ክምችታቸው ያለቀባቸው በመሆኑ ከቴህራን ጋር በሚስጥር በመደራደር አዲሱን ማዕቀፍ ተቀብለው መርከቦቻቸውን እንዲያልፉ እየጠየቁ ነው። ፈረንሳይም የዚሁ ምስጢራዊ ድርድር አካል መሆኗ የተነገረ ሲሆን የኢራን ጽኑ አቋም የራሷን የውሃ ክልል ለመቆጣጠር ከምዕራባውያን ፍቃድ እንደማትጠይቅና የሆርሙዝ ሰርጥን በዓለም ኢኮኖሚ በነዳጅ በጋዝና በማዳበሪያ አቅርቦት ላይ ያለውን ከፍተኛ ተጽዕኖ በመጠቀም እንደ ትልቅ የድርድር ካርድ እንደማትለቀው ያሳያል። ውጥረቱን ይበልጥ ያባባሰው ሌላው ክስተት በተባበሩት አረብ ኤሚሬቶች አልዳፍራ ክልል በሚገኘው የባራካ የኒኩለር ኃይል ማመንጫ ጣቢያ ላይ ተፈጸመው ድንገተኛ የድሮን ጥቃት ነው። ጥቃቱ በኤሌክትሪክ ጄኔሬተር ላይ እሳት አደጋ ያስከተለ ቢሆንም ምንም አይነት የሬዲዮ አክቲቭ ፈሳሽ ወይም የደህንነት ስጋት አለመፈጠሩን ዓለም አቀፉ የአቶሚክ ኃይል ኤጀንሲ IAEA አረጋግጧል። ይህ የኒኩለር ጣቢያ እጅግ ገለልተኛ በሆነ ስፍራ የሚገኝ በመሆኑ ጥቃቱ ሆን ተብሎና ታቅዶ የተፈጸመ መሆኑን የደህንነት ባለሙያዎች ይናገራሉ። ኤሚሬቶች ጥቃቱን የፈጸመውን አካል በግልጽ ባይጠቅሱም በየመን የሚገኙ ሁቲዎች ወይም በኢራን የሚደገፉ ሌሎች አጋር ቡድኖች ሳይፈጽሙት እንዳልቀረም ይገመታል። ይህን ድርጊት ተከትሎ ኳታርና ሌሎች የቀጠናው ሀገራት ጥቃቱን ዓለም አቀፍ ሕግን በግልጽ የጣሰና ወሳኝ መሰረተ ልማቶችን ያነጣጠረ ግዴለሽነት ሲሉ አጥብቀው ኮንነዋል። ይህ አይነቱ ጥቃት በቀጠናው አዳዲስ ቀይ መስመሮች የተጣሱ መሆናቸውና ግጭቱ ወደ ጎረቤት ሀገራት መሰረተ ልማቶች የመስፋፋት ከፍተኛ አደጋ እንዳለው ያሳያል። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ሁኔታ በጦር መሳሪያ የበላይነት ብቻ የሚወሰን ሳይሆን የረጅም ጊዜ ስትራቴጂካዊ ጥቅሞችና ዓለም አቀፍ ሕጎችን የመቀየር ሰፊ ሽሚያ ነው። የዋሽንግተንና የቤጂንግ ዲፕሎማሲያዊ ተጽዕኖ፣ የቴሄራን የባህር ላይ ቁጥጥር ፖሊሲ፣ የእስራኤል የደህንነት ስጋትና የባህረ ሰላጤው ሀገራት ስትራቴጂካዊ ጥንቃቄ ተደምረው የቀጠናውን የወደፊት ዕጣ ፈንታ እየወሰኑትም ይገኛል። ውጥረቱ ወደ ከፋ ቀውስ እንዳያመራ ዓለም አቀፍ የዲፕሎማሲ ጥረቶች ቢቀጥሉም የአንዳንዱ ወገን የኃይል ሚዛኑን ወደ ራሱ ለማዞር የሚያደርገው ፍልሚያ አሁንም በከፍተኛ ደረጃ እንደቀጠለ ነው። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁን ቆዩ።